ያሸነፍኳት ቀን ታይቷል። ሲጠብቁ የነበሩትን ገዛ ነበረ። ይኸው ያልሽ አልቀረም ተያል ምናምን ያሉት አላ ቤትም ከፍቶ ለማሽቃበጥ ያስቀምጧት አለ። ያኔ እንደዚህ እያለ ነበር። ይኸው ያኔ እኔ የሆነ ነገር እንኳን ብሳሳት እኔ ላይ አይደለም ትኩረት የሚያደርጉት ዳይሬክት ገባ። የሚገርም ናት፣ የዋህ ናት፣ በጣም ጥሩ ሰው ናት። ሰዎች ያስመስላሉ። ዛሬ ሰዎች ያስመስላሉ። ገባ። መስሎ ማደርን ነው የሚያውቁት። ቤታዮ መስሏ አታድርም። ሐቂቃ ነው። የምትወደዋለች፣ የማትወደውን አትወድም። ማንም ተቃወማት ወደዳት፣ በቃ ከይር ስራ ነው ብላ የምታደርገውን ነገር ታደርጋለች። የመሰላትን ለምትታገልለት ትታገላለች፣ የምትወደውን ትወዳለች፣ የምትጠላውን ጠላለች። የራሷ ላይፍ ህይወት፣ የራሷ መንገድ አላት እና ሁሉም ቦታ አየዋት። ራሴ ላይም አየዋት። ራሱ እኔ ራሴ አሁን ቤታዮ ሰጠች። ቅድም በሌለችበት በጣም አብጄ ቲቪ ሰብሬ ምናምን ነገር ቤታዮ ናት የሰጠችው። አረማሜ በእውነት አባቴም ካልሰጠው አልሰጠሽም እኮ ገርሞኝ ማለት ኮመንቱን አይተዋል። ኮመንቱን ገስት ላይ እዙ ጋር ሄደው ማለት ቤታ ናት የሰጠቻት ሂድባት ይሉታል። ከዛ ሼር አረጉልኝ፣ ማሜ ሼር አረገውልኝ። ይሄን ጉድሽን ብቻ ሲልን ኮመንት ያለው ቤታ ላይ ሂድባት ይላል። ምን አድርጌ ነው ላለ ለማሜ ሰጣ አስቀጣይ ማርያምን በቲክቶክ ላይ የለውም እኮ ውጪ ነበር እና ያ ሀሳቤን ልጨርሰውና ስለዚህ በጣም ይሄዱባታል። ምን ይሏታል ሰው እሷ ነቢይ አይደለችም፣ መልአክ አይደለችም። ሰው ናት፣ ትሳሳታለች፣ ስህተቶች ይኖራታል። ጥሩ ጎን አላት፣ መጥፎ ጎንም አላት። መጥፎ ላይ ትኩረት ማድረግ ትተህ ጥሩ ላይ ብታተኩር የሰው ልጅ ላይ ሰውን አጠላውም እኮ። ማሜ መጥፎ ጎኔን ብቻ መጥፎ ነገሬን ብቻ ለምን ትለቅማለህ? ጥሩዬን ውሰደው እና በጥሩነቴ 99 መጥፎኛ አንድ ጥሩ ነገር ካየብኝ በዛች ጥሩ የተነሳ ውደድ። እኔ በዚያ ምናለሁ። ገባ? ለምን 99 ላይ ትኩረት ታደርጋለህ? ለምን ትጨነቃለህ? እና ስለዚህ አንድ ደግሞ በጣም የምወድላት ነገር ቤታዮ እጀሰጥ ግን ዛሬ ማማሜ ገባ የፈለገ ትሄድባት አለ ምን ትላት አለ ምንም ችግር እኮ እንደ ሴቶች እኮ ሴት ናት። እሷም እኮ ገባ ታለቅሳለች፣ እንባ ይቀድማታል። ሴትነት የሚባለው አለ አይደል? እና ይቀድማታል ምናምን እያለቀሰች መታ ሰብና ብዬ ይቅርታ እንትናዬ ይቅርታ ምናምን ብላ እኮ እያለቀሰች እኮ ምናምን ብትል እኮ ይተዋል። የሚፈልጉት ይሄን ነው። የወንድ ልጅ ናት፣ ወንድ ያሳደጋት። በቃ ይሄ ነገሯ ምርጥ ጎኗ። በተለይ ደግሞ የእሷ ተከታዮች ምን አይነት እነሱ ላይ ሄድልኝ ምን አይነት ሰው ናችሁ? ተግባባን። የቤታዮ ተከታይ ምን አይነት እኔ አንዳንዴ በጣም ነው መቀናባቸው። ባይዘው የኔም ፋሚሊ በእኔ ልክ እንደዚህ ክሬት ባረገው እኔ የዓለማችን ስኬታማ ሰው እኔ ነኝ። ወላሂ እውነቴን ነው የምላቸው። ተግባባ። ለእሷ እየከፈላችሁ ያላችሁት ዋጋ ዛሬ ለእሷ የምትሰጧት ጊፍት ብቻ እንዳይመስላችሁ፣ ክብርም ጭምር ነው። ከጊፍት በላይ ነው። ልብ በሉ። ቤታዮ ከ10 ጌም አንዱን ብትሸነፍ ተሳስታ 9 ያሸነፈችው አይታይም እኮ አንዱ ላይ ነው ጠላት የሚበዛው። ልብ በሉ። ያንን በምትችሉት ብቻ ሳይሆን በማትችሉትም ከጎና ሆናችሁ እንዳትሰበር። እኔ በምን አይነት ቋንቋ አስረዳታችሁ ወይ ደግሞ እንዴት እሷ እንደተረዳችሁ አላውቅም። ይሄ ፈጣሪ ነው፣ የእሷ ፈጣሪ የእሷ አምላክ ነው። ልባችሁ ውስጥ የገባችሁ እናንተ ትለያላችሁ። በቃ ሰው ናችሁ እናንተ። የሰው ተከታዮች የእሷ ተከታይ በመሆናችሁ አትፈሩ፣ እመኑኝ፣ አትከስሩምም። የምትሰጡት ጊፍት ብቻ አይደለም ከክብር ጋር ነው፣ ከክብርም በላይ ነው። ሁሌም እንደዚህ ከጎና ሆኑ። በጣም ነፍስ ናችሁ እናንተ። በጣም ማለት ነው። እና ቴንኪው አመሰግናለሁ። ቤታዮ ጨርሻለሁ። ማሜ ዛሬ ገደልከኝ። ክርስቶስ ምርቃናውን የሰበረው እያሉ ኮመንት ስማ። ዛሬማ በኮካ ቃሞ ነገ ሄዳለን። ማሜ ነገ ሄድብኛል። ግን እኔ ማሜ ምን መሰላችሁ እቦልከዋለሁ፣ ከዛ አልጨክንም መልሼ አወጣዋለሁ ምናምን። ለምንድን ነው ላይክ ሌሎች ቢያንስ ማሜ ፊት ለፊት ላይክ መጦ እንዴት ነው
መጥፎነሽም ካለ መጥፎነሽ ነው፣ ጥሩነሽም ካለ ፊት ለፊት ያለ ሰው ጠላቴ እንኳን ቢሆን ታውቁታላችሁ፣ ነገ ምን እንደሚል አስቀድማችሁ ታውቃላችሁ። ግን እንደዚህ ቤታዬ ማሪ የሚሉት ናቸው እኔን ቦጥቦጠው ሰሩኝና እኔ ማሜ የሚጎዳኝ ሰው አይደለም። ላይክ ይናገራል ምናምን አንዳንዴ ይሄድብኝ። አሁን ነገም እኮ ሊሄድብኝ ይችላል አውቃለሁ እኮ። ግን ደግሞ እንደነሱ ቁጭ ብሎ ዛሬ ይሄድባቸዋል፣ ነገ ግን ተንኮል ሲያስብ አይውልም። ቁጭ ብሎ እነሱ እኮ ተንኮል ነው በንጋታው የሚያስቡት፣ እንዴት አድርገን ቪዲዮ እና ለዛ ነው ማሜን ሁል ጊዜ ትቃወሙኛላችሁ መልሼ የምቀበለው። ማርያምን ማሜ ታውቃለህ በአንተ እንዴት ብዙ አሳልፈሻል። መልሰሽ ለምን ታመጫዋለሽ የሚሳድ ምናምን ያሉ ግን እኔ ካለው ነገር አንጻር ነው የሚሄደው። እኔ ስር ናቸው እኮ እንዳለ ደግሞ እኮ አንቺ ላይ ገለሽ ሌላ ቦታ አይገቡም። ሌላ ሰው ማይመቻቸውም እንደው ማንንም አይከተሉም። አሁንማ ፒስ ነው። በፊት እኮ ነው የምልክ። አሁንማ ፒስ ነው። አሁን ሁሉም ተመችታቸዋል። በፊት እኮ ነው የምልክ። በፊት ቅድም ራሱ ማሪ ምናምን ይላሉ። በፊት ነው ያልኩ። በፊት በጣም በዚህ ቀጥይ ምንም አትሆኝም። አንዳንድ ጊዜ አላህ ሊያግዝሽ ሲፈልግ ፈጣሪ ሊያግዝሽ ሲፈልግ በዘመድሽ አይደለም በልጅሽ በቤተሰብሽ ሳይሆን በጠላትሽ ምስክር ይሆንልሻል፣ በጠላትሽ መከታ ይሆንልሻል። ይሄ እሱ ቃል ነው። አሜን። ገባሽ? ያ ኤኒዌይስ ማሜ ቴንኪው በጣም ነው የማመሰግነው። ነገ እናወራለን። በቃ አንድ በ10 ሺህ ንዳ ታዲያ አሁን ተኩል እኮ 15 ሺህ ተውልን እና አንድ የመጨረሻ ማለት ማሜ እንቅልፍ የለኝ የመጨረሻ ልትበላይ አታጣዋለሁ። በቃሽ ተኝ በቃሽ። እንደዛ ከሆነሽ በቃ ቻው። እሺ ቻው። እንቅልፍ መጥቷል ጋይስ። ብቻውን ደስ ይለኛል ግን አኪያ በቃ እንቅልፍ መጥቷል። መላጣው እንኳን ደስ አለ። ነቲንግ ታዩ ስላለች እንጂ አልተውም ነበር፣ ጨቃጨቅ ነበረ። ግን እሷ ታዩ ስላለች ጋይስ አይኔ ባዶውን ቀረ። መላጣው እንኳን I don't care. አይኔ ተመለጠ ጋይስ። በስማሙድ ባዶ የሆነ የቀረን ይመሰለኝ። ቴንክ ዩ ሶ ማች ጋይስ። ታብታብ ያደረጋችሁ ሼር ያደረጋችሁ ከአበባ ጀምሮ የሰጣችሁን በጣም ነው የማመሰግነው። እግዚአብሔር ያክብልኝ። ማርያምን እዩ አይኔ ኑት ጋይስ። እንቅልፌን የመጣው ማርያምን አይኔን ግለጭ ቤታ እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለምትወዱኝ ለምታከብሩኝ እግዚአብሔር ያክብርልኝ። እግዚአብሔር ይመልስልኝ። ቴንኪ ማርያም በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ ለሁላችሁም። መቤቴን ወይኔ በስመ አብ ወልድ። ዩቲዩብ እሰራለሁ ብዬ ነበር ጋይስ። ዩቲዩብ እሰራለሁ ብዬ ነበር። ነገ በጠዋት ከተነሳሁ እሰራለሁ። ዛሬ ዩቲዩብ እሰራለሁ ብዬ ነበር። አልቻልኩ በቃ ውድቅ ነው የምለው አልጋዬ ላይ አልቻልኩ። አታስቁኝ። መብረቅ ፋሚሊ ማህበር ደስ ይላል። ጥሬ ካሮቤበት አይንሽ እንዲጠራ እሱ እኮ ተማሪ እያለን የተጃጃለው ማርያም ማውራት ራሱ አቃተኝ። በጣም ነው የማመሰግነው። ራሴን አመመኝ። አንድ ቮይስ ልላክና ልተኛ። ማርያም አይምሮዬን አቃተኝ። በሉ ሎጊን አድርጌ ልተኛ። ቤተሰቦች እንኳን ወዳጅ ጠላት እንኳን የሚመሰክርላችኋል። አማሜ ጠላታችን ሆኖ አይደለም ግን ሌሎች ራሱ ሳይቀር ማለት ነው። ልክ ከኔ ሲጣሉ ከኔ በላይ ደጋፊዎቼ ናቸው። ደጋፊዎቿ ሁሉም ቆርቆሮ ከኔ የተጣላ ሁሉ ደጋፊን ሳይነካ ያለፈ የለም እና በጣም ለእኔ እኔ ብዙ ሆኖ አይደለም ግን ጥቂት ሆኖ እንኳን እንደ ሺ ነው የሚታዩትኝ። ስለዚ አመሰግናለሁ። ስለምትወዲ ስለምታከብሩኝ በጣም ነው የማመሰግነው። ማምላክን ወዳችሁ አንቺ መሲ ብርጅስቶን መሲ ምን አይት በስማ አቤት ፖስተውታል። እሱን ራሱ እግዚኦ እንደ መሲ ብርጅስቶን ጥርሳችሁን አሰሩ አልኩ። ምን ልበል መስዬ ታዲያ ማን ጥርሱን ያሰራል? አንቺ ነሽ እናቴ። ደላላው ሴትዮዋን ገንዘብ በላ ሲባል ትያለሽ ጥርስሽ የተሰራው እንዲታይ። መሲን አይታችኋታል ጋይስ? ጥርሷን ከተሰራች ወዲህ ማለት ነው 3 ሰው ለምን አለቁ እንደዚህ ብላ ቀርታለች። ልጅቱ እንትና ታሟል፣ ገንዘብ ማሰባሰቢያ መዋጮ እናደርጋለን። ያችን የተሰራ ጥርስ ለማሳየት
እንዳንቺ ቢሰሩ ምን አለ እንዳንቺ ይሰሩ። እኔ ራስ ጥርሴን ማሰራት አሁን አልፈልግም። ወደፊት ሀብታም ስሆን አሁን መሲ ብርጅስቶን ጋር አልደረስኩኝም። ለዛ እንደ አቅሜ አልፈቀደም። ግን አቅሜ ሲፈቅድ ግን ጥርሴን ባሰራ ደስ ይለኛል። አቅሜ አልፈቀደም ጥርስ ለማሰራት። ሲኖረኝ ግን ጥርሴን ባሰራ ማርያም ደስ ይለኛል። አልመልስላችሁም ብያቸዋለሁ። እንዳልኩትም ደግሞ አልመልስ ስላቸው እንዲወራላቸው ደግሞ ምን ሊቀርብኝ? እንደውም እኔን ነው የምጠቅሙኝ። አትሊስት እንኳን ከጊፍቴ ተነፍሳለሁ። ጊፍቴ ሞጥቁጣቸው የጨረሳቸው ከጊፍቴ ተነፍሳለሁ። እኔ ደግሞ ንገራችሁ ከመውጣቴ በፊት